ዕለተ ሐሙስ ታህሳስ 2 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። የቀድሞ ኮሚሽነር በተከሰሱበት ከባድ ሙስና ወንጀል የ13 ዓመት እስራት ተፈረደባቸው። የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነር የሆኑት አቶ ምትኩ ካሳሁን በተከሰሱበት ከባድ ሙስና ወንጀል ጥፋተኛ ተብለው የ13 ዓመት ጽኑ እስራት ተፈርዶባቸዋል። አቃቢ ሕግ አቶ ምትኩ ከሌሎች ድርጅቶች ጋር በመጣመር ለተረጂዎች እርዳታ አይነት በመጠን ከ100 ሚሊዮን ብር በላይ ለግል ጥቅማቸው አውለዋል በሚል ክስ አቅርቦ እንደነበረም ይታወሳል። በተጨማሪም አቶ ምትኩ ልጃቸውና ባለቤታቸው ስም ተሽከርካሪና መኖሪያ ቤት ተገኝቶባቸዋል ነው የተባለው። በዚህም በህገ ወጥ መንገድ የተገኘ ገንዘብ ወይንም ንብረትን ምንጩን ደብቆ ህጋዊ አስመስሎ ማቅረብ ወንጀል ክስ በነሐሴ ወር 2014 ዓ.ም ክስ ተመስርቶባቸው እንደነበረም ይታወሳል። ተከሳሹ አቶ ምትኩ ካሳ ባለቤታቸው ወይዘሮ ሶፊያ ጀማል ልጃቸው ወይዘሮ ሚልካን ምትኩን የወንጀል ድርጊትን ፈጽመዋል መባሉን ተከትሎ የጥፋተኝነት ውሳኔም ተላልፎባቸዋል። በዚህም አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ባለቤታቸው ወይዘሮ ሶፊያ ጀማል በ8 ዓመት ከ4 ወር እስራትና 3000 ብር የገንዘብ ቅጣት እንዲቀጡ ልጃቸው ሚልካን ምትኩ ደግሞ በ5 ዓመት እስራትና 3000 ብር የገንዘብ ቅጣት ውሳኔ እንደተላለፈባቸው ታውቋል። ውሳኔው የተላለፈው በኮሚሽን የተደራጁ ቁጥራቸውን በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ውጭ በማድረግ ለተረጂዎች ሳይደርሱ ተሽጠው ለግል ጥቅም መዋል ከተደረጉ በኋላ እንደሆነም ተመላክቷል። ኢትዮጵያ በዓለም ፕሬስ ነጻነት ምዝገባ ከ180 ሀገራት 145ኛ ደረጃ መያዟ ታውቋል። የዓለም አቀፍ የድንበር የለሽ ጋዜጠኞች ቡድን የዘንድሮውን የአውሮፓ ዓመት የዓለም ፕሬስ ነጻነት ምዝገባውን አውጥቷል። በዚህም ኢትዮጵያ ከመቶ በተያዘው ነጥብ 36.92 በማምጣት ከ180 ሀገራት 145ኛ ደረጃ ላይ ይዛለችም ተብሏል። ይህ ደረጃ ኢትዮጵያ በጣም አሳሳቢ ምድብ ውስጥ እንዳለችም ያደርጋታልም ነው የተባለው። ባለፈው ዓመት 141ኛ ደረጃ ይዛ የነበረ ቢሆንም በዘንድሮው ዓመት ግን በአራት ደረጃ ዝቅ ብላለችም ነው የተባለው። በዘንድሮው ምዘና ከ5 አመላካቾች በጸጥታ አመላካቾች ኢትዮጵያ ያገኘችው ዝቅተኛውን 157ኛ ደረጃ ሲሆን በማህበራዊ አመላካቾች ደግሞ 146ኛውን እንዲሁም በፖለቲካ አመላካቾች 139ኛውን ደረጃ ይዛለች። ድርጅቱ ሰሞኑን ባወጣው የዘንድሮ በአውሮፓውያኑ ዓመት የዓመቱ አገራት የፕሬስ ምዝገባ ሪፖርት ኢትዮጵያ ባለፉት 5 ዓመታት በፕሬስ ነጻነት ያስገኘችውን እምርታ ተቀልብሷል ሲልም ገልጾታል። እገዳ ከተጣለባቸው 9 የዶቼ ቬለ ዘጋቢዎች መካከል 7ቱ ሲነሳ 2ቱ ጋዜጠኞች በዘላቂነት መታገዳቸውን ጣቢያው አስታውቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ኢትዮጵያ በሚገኘው የዶቼ ቬለ 9 ዘጋቢዎች መካከል በ7ቱ ላይ የጣለውን እገዳ ማንሳቱን ጣቢያው አስታውቋል። ሆኖም ጣቢያው 2 ሰራተኞች በዘላቂ ከስራ መታገዳቸውን ከኢትዮጵያ መገናኛ ብዙሃን ባለስልጣን መስማቱን ገልጾ እርምጃውንም አጥብቆ አውግዟል። አያይዞም የኢትዮጵያ መገናኛ ብዙሃን ባለስልጣን ስህተት አለበት ያለውን ዘገባ አሊያም ደግሞ የኢትዮጵያ ሕግን የሚጥስ የሚላቸውን ማስረጃዎች እንዲያቀርብ ዶቼ ቬለ በድጋሚ መጠየቁን ከጣቢያው የተገኘ መረጃ ያሳያል። ከተለያዩ የሀገሪቱ አካባቢዎች ለዶቼ ቬለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ጊዜያዊ እገዳ የተጣለባቸው ጥቅምት 13 ቀን 2018 ዓ.ም ነበር። ጣቢያው በወቅቱ በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን በጻፈው ደብዳቤ ዶቼ ቬለ ወኪሎች የኢትዮጵያ ሕግና ደንብን ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሷል ሲል ገልጾ ነበር። የዓለም አቀፉ የጋዜጠኞች ፌዴሬሽን በበኩሉ ጥቅምት 22 ቀን 2018 ዓ.ም ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን የዶቼ ቬለ አማርኛ 9 ጋዜጠኞችን በጊዜያዊነት ማገዱ በጽኑ ማውገዙም ይታወሳል። ውሳኔውንም በአስቸኳይ እንዲቀለብስ ጥሪ ማቅረቡም አይዘነጋም። አዶናይ ብርሃን ኃይለ ሚካኤል የተባለ ግለሰብ ከኢትዮጵያ ስነ ምግባር አፈንግጧል በሚል ምክንያት በቁጥጥር ስር መዋሉን የፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃን ኃይለ ሚካኤል የተባለ ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ትናንት ታህሳስ 1 ቀን 2018 ዓ.ም ምሽት ባሰራጨው መግለጫው ላይ አስታውቋል። ቲክቶከር አዶናይ ብርሃን ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒው በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ
ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን ፌዴራል ፖሊስ ገልጿል። አዶናይ በቅርቡ በተካሄደው በ3ኛው የጂ ፓወር ቲክቶከር ክሬቲቭ አዋርድ ላይ በ4 ዘርፎች ማሸነፉም ይታወሳል። ፌዴራል ፖሊስ በመግለጫው እውቅናና ገንዘብን ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይም ወጣቱን ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅምበትን ተግባር እያከናወነ በተቃራኒው በትውልድ ላይ ርካሽ ባህልን ለመጫን የሚደረግ ተግባርን ለመከላከል የጀመረው ምርመራ አጠናክሮ እንደሚቀጥልም አስታውቋል። ቀደም ሲል የኢትዮጵያ ፌዴራል ፖሊስ በ3ኛው የጂ ፓወር ቲክቶከር ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ መጀመሩን ይፋ አድርጓል። ግለሰቦቹ ወንጌላዊት ገብረ እንድሪስ እንዲሁም በረከት ጸጋዬ፣ መቅደም ደረጀ፣ ግሩም ገዛሃኝና ዮሐንስ መኮንን የተባሉ መሆናቸውን ፌዴራል ፖሊስ ማሳወቁም ይታወሳል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። አሜሪካ በሱዳን ጦር ተዋጊዎችን በመመልመል ላይ ባሉ የኮሎምቢያ ዜጎች ላይ ማዕቀብ ጣለች። የአሜሪካ መንግስት የሱዳንን የእርስ በርስ ጦርነት ተጠቅመው ለመበልጸግ ዓለም አቀፍ መረብ መስርተዋል በሚል 4 የኮሎምቢያ ዜጎችና የሚያስተዳድሯቸውን 4 ኩባንያዎች ላይ ማዕቀብ መጣሏን አስታውቃለች። የአሜሪካ ግምጃ ቤት የቀድሞ የኮሎምቢያ ወታደር አባል በሱዳን እየተካሄደ በሚገኘው ጦርነት እንዲዋጉ ለመመልመል በተካሄደው ሴራ ውስጥ ተሳታፊ የሆኑ ስምንም ይፋ አድርጋለች። እነዚህ የሀገሪቱ የቀድሞ ወታደር የምስራቅ አፍሪካዊቷ ሀገር ሱዳን ከደረሱ በኋላ ከሱዳን መንግስት ኃይሎች ጋር ሽኩቻ ውስጥ በሚገኙ የሱዳን ፈጥኖ ድጋፍ ኃይሉ ሰጪው ያሰለጥናሉ ተብሎ መጠርጠራቸውን ግምጃ ቤቱ ገልጿል። የአሜሪካ ግምጃ ቤት ባለስልጣን እንዳሉት የሱዳን ፈጥኖ ድጋፍ ኃይል ሰጪው ህጻናትን ጨምሮ በሰላማዊ ሰዎች ላይ ጥቃት ለመሰንዘር እንደማያቅማማ ድጋሚ ያሳይቷል ብለዋል። አክለውም ቡድኑ የሚፈጽማቸው የጭካኔ ተግባር ግጭቱን ማባባሱን ቀጥሏል ሲልም ነው የገለጸው። ይህም የሽብር ቡድኑ እንዲገነባና እየተጠናከረ እንዲመጣ ምቹ ሁኔታን ፈጥሮለታል ሲሉም ተናግረዋል። በፈረንጆቹ 2023 በሱዳን ጦርነት ከተቀሰቀሰ ወዲህ ከባድ ውጊያ የቀጠለ ሲሆን 12.4 ሚሊዮን በላይ ሰዎች መኖሪያ ቤታቸውን ጥለው ለመሸሽ መገደዳቸውን በዘገባው ተመላክቷል። በመጨረሻም የዩክሬን አጋሮች ዋስትና ከሰጡ ለምርጫ ዝግጁ ነኝ ሲሉ ዘለንስኪ ገለጹ። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ኪየቭ ምርጫውን ላለመፈጸም ጦርነትን ትመርጣለች ሲሉ ድጋሜ ከገለጹ በኋላ ዩክሬን ለምርጫ ዝግጁ ናት ሲሉ ፕሬዝዳንት ዘለንስኪ ተናግረዋል። የዘለንስኪ 5 ዓመት የፕሬዝዳንት የስልጣን ጊዜ በግንቦት 2024 ያበቃ ሲሆን ከሩሲያ ወረራ በኋላ ማርሻል ሕግን ታውጆ በዩክሬን ምርጫ ሳይደረግ ቀርቷል። ትራምፕ የሰጡትን አስተያየት ተከትሎ ለጋዜጠኞች በሰጡት መግለጫም ዘለንስኪ ሕጉ ሊቀይር የሚችሉ ሀሳቦችን እንዲዘጋጁ እንደሚ
እንደሚጠይቁ ተናግረዋል። የምርጫ ህግ በአሜሪካና በሌሎች አጋር ድጋፍ ከተገኘ በሚቀጥሉት 60 ቀናትና 90 ቀናት ውስጥ ምርጫ ሊያካሂድ ይችላልም ተብሏል። ዩክሬን የምርጫ ጉዳይ የመጀመሪያ ደረጃ በህዝቦቿ ላይ የተመሰረተ ነው ብዬ አምናለሁ። ይህም ጥያቄ ለዩክሬን ህዝብ እንጂ ሌሎች ሀገራት ህዝብ አይደለም ብለዋል። ሩሲያ ለዘለንስኪ ህገወጥ መሪ ናቸው ስትል የተኩስ አቁም ስምምነቱ ቅድመ ሁኔታ አድርጋ አዲስ ምርጫ ጠይቃለች። ይህም ደግሞ የንግግሩ ነጥብ በትራምፕ ተደግሟል ነው የተባለው። በዩክሬን የፓርላማ የውጭ ጉዳይ ሚኒስቴር ኮሚቴ ሰብሳቢ አሌክሳንደር ማርኮን እንዳሉትም ግጭቱ በቀጠለበት ጊዜ በዘለንስኪ ምርጫ እንዲጠራ በሀገር ውስጥ ያለው የፖለቲካ ጫና የለም፣ በጦርነት ጊዜ ፈጽሞ ምርጫ ማድረግ አይቻልም ሲሉ በሁለተኛው የዓለም ጦርነት ወቅት በዩናይትድ ኪንግደም የተደረገው ምርጫ መታገዱን ጠቅሰው ቢቢሲ ዘግቧል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን መልካም አዲስ ዓመት። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን የስካሁን